በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች፣ በእግዚአብሔር የተወደዳችሁ በሰማያዊ ስፍራ መንፈሳዊ በሆነ በረከት በክርስቶስ የተባረካችሁ እግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ ሀብተ ወልድ ስመ ክርስትናን በ80 በ40 ቀን ሰጥቶ የዘላለም ወራሾች አድርጎ ያተማችሁ የቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ የምንማረው እንደ ቃል ይደረግልኝ የሚለውን ቅዱስ ቃል ነው። ይሄ ቃል የማን እንደሆነ በጠይቃችሁ እዚህ ውስጥ ያላችሁ ሰዎች ሁላችሁም የማን እንደሆነ ታውቃላችሁ። ሁሌም በውዳሴ ማርያም ጸሎታችን ላይ ደጋግመን ከምንጸልያቸው የተባረኩ ቃላት አንዱ ነው። እንዲሁ መጽሐፋችን ላይ መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ የሚገኝ ቃል ነው። ማርያምም እነሆ የጌታ ባሪያ እንደ ቃል ይሆንልኝ አለችው። እንግዲህ የመልአኩን ድምፅ ሰምታ መልአኩ የነገራትን መልእክት ሰምታ እግዚአብሔር የሰጣትን አደራ ሰምታ ቃሉ ለኔ የተነገረው ቃል ይሁንልኝ በማለት እግዚአብሔር ያለው በሕይወቴ ይሁን ብላ በወሰነች ጊዜ ቃል ሥጋ ሆነ። በማፀነ ማርያም ሰው ከእግዚአብሔር ጋር ተዛመደ። ምስጢረ ሥጋዌ ምስጢረ ተዋህዶ ተፈጸመ እና በዛ ምክንያት አማኑኤል የሚለው ትርጉም ተተረጎመ። እግዚአብሔር ከኛ ጋር ሆነ የሚለው ትንቢት ቃል በኢሳይያስ ትንቢት 7:4 ላይ የተጻፈው ቃል ተተረጎመ። እንግዲህ ዛሬ በእርግጥ ይሄንን በትንታኔ ማስረዳት አይደለም የትምህርቱ መልእክት፣ ግን እግዚአብሔር ለሰው ልጅ እግዚአብሔር ለሁላችን በልጆቹ በአድራሻችን የሚልከው የተስፋ ቃል አለ። የተስፋ ቃል ልባችንን እየነካ በመግባት ይታወቃል። ምክንያቱም የሰው ልጅ ዋና የውሳኔ ማዕከሉ ልቡ ስለሆነ በልቡ ውስጥ ልቡ እስኪደርስ ድረስ ይናገረዋል። ለምሳሌ በሁለቱ መንገደኞች በነ ቀሌዮጳ መካከል በሄደ ጊዜ ልባቸው ሲቀልጥ እንደነበረ ተናግረዋል። ለምንድን ነው ልባችን ይቀልጥብን አልነበረን ብለው የተናገሩት? ጌታ ሲናገር ዝም ብሎ ላይላዩን አይናገርም። የሚሰማው ሲያገኝ ከልብ ነው፣ የልብ መልእክት ነው የሚሰጠው። በተለይ ደግሞ እጅግ ወሳኝ የሆነን ጉዳይ ሲናገር ልባችን ድረስ እንዲደርስ አድርጎ ነው የሚነግረን። እንግዲህ ይሄ ይኸውላችሁ እግዚአብሔር ሲናገረን ከምናያቸው ምልክቶች አንዱ ነው። ልባችንን ሲነካን ይሰማናል። በጣም በጣም በጥልቅ ስሜት ልባችን ሲደነግጥ በዛ ቃል ይሰማናል። አንዳንድ ጊዜ ጥቅሶች ተጽፈው መኪና ላይ፣ ግድግዳ ላይ፣ መጽሐፍ ቅዱስ ላይ፣ የሆነ ኮምፒውተር ላይ ወይ የሆነ ሶሻል ሚዲያ ላይ አይታችሁ ልባችሁ ድንግጥ ብሎ ያውቃል። እና እነዚህ ቃላት ቀጥታ ወደኛ የተላኩ ቃላት መሆናቸውን የሚያሳይ ነው። ምክንያቱም እግዚአብሔር ሰው እንደሚያፊትና ልብን ያያል። ከልብ ጋር ነው የህይወት መውጫ ስለሆነ የሰው ልጅ ልብ ከልብ ጋር ከህሊና ጋር ነው የሚሰራው እና የሚፈልገውን የተስፋ ቃል የሚፈልገውን የሚደግፈንን ቃል ይሰጠናል። እግዚአብሔር ደግሞ ይወላችሁ ብዙ ጊዜ ይናገራል ሲባል ትእዛዝ የሚያዝ ብቻ አምላክ አድርጋችሁ እንዳታስቡት። ፍቅርን የሚናገር አምላክ ነው። ፈጽሞ የማታስቡበት ሰዓት እንደውም ቅጣት በምንጠብቅበት ሰዓት ከሱ ቁጣ በምንጠብቅበት ሰዓት የማይገመት የፍቅር ቃል ይነገረናል እና ምናልባትም የእግዚአብሔር ቃል እውነት ላይመስለን ይችላል። ምክንያቱም እኛ የምንጠብቀው ቅጣት ነው፣ ቁጣ ነው። ግን የእግዚአብሔር ባህሪ ሳይለወጥ እናገኘዋለን። እግዚአብሔር ፍቅር ስለሆነ በቁጣ ፈንታ ፍቅርን ሲናገረን አንዳንዶቻችን በጣም በመገረም ወደሱ እንሳባለን። አንዳንዶቻችን ግን ቃል እውነት አይመስለንም። በቃ ለኛ የመጣ አይመስለንም። እኔማ የሚገባኝ ቁጣ እንጂ ፍቅር አይደለም እንላለን። ግን ብላችሁ እንደ ቃል ይሁንልኝ ማለት ነው የሚገባው። እግዚአብሔር ያለውን ነገር መቀበል ይሻላል። እግዚአብሔር ልሚረን ከወደደ ራሳችንን መማር አለብን። ከዛ ከእግዚአብሔር ምሕረት ጋር እንደ ቃሉ መስማማት አለብን። በቤታችን እንደ ቃል ይሁንልኝ ስትል የሆነውን ሰምታችኋል። ምሕረት አለ። እግዚአብሔር ይወድሃል። የእግዚአብሔር ፍቅር ካንተ ጋር ነው። ተስፋን መንፈስ ውስጥ የተስፋን ድምፅ ሲያሰማህ
አይገባኝም እኔ ብሎ መከላከል ትክክል አይደለም። በዚሁ ምዕራፍ 1 ላይ ካህኑ ዘካርያስ እንዲህ አይነት ነገር አድርጎ ነበር። እኛ ሸምግለናል፣ አርጅተናል፣ እኔም ሚስቴም እንዴት ነው ብሎ አይገባንም የሚል ክርክር ይከራከር ነበረ ከቅዱስ ገብርኤል ጋር። ልጁ እስኪወለድ ድረስ ዲዳ ነው የሆነው። ስለዚህ ዲዳ ለመሆን ነው ወይስ በእግዚአብሔር ምሕረትም በእግዚአብሔር ተስፋም በእግዚአብሔር ቃልም ተደግፎ ለመቆም የምትፈልጉት የትኛውንም ይሻላል? እና ትሕትናችን አንዳንዴ ከዜሮ በታች ይሆናል። ከዜሮ በታች ትሕትና የሚባል አለ። በቃ እግዚአብሔር ይስጥልን ሲባል ኧረ ግድ የለም የሚሉ ምን ቸገረ ቢሰጥህ አሜን ብትል፣ ተስፋ ሲነግር እግዚአብሔር ቃሉ ሲደግፍህ በስብከቱም በጥቅሱም በመጽሐፍ ቅዱስ ንባቡ ስታገኘው ልብን የሚነካ ቃል ለአንተ እንደሆነ ልብ ውስጥ መንፈሱ ሲነግርህ ነው ለእኔ አይደለም ማለት ልክ አይደለም። እንደ ቃል ይደረግልኝ ብሎ ከእግዚአብሔር ሐሳብ ጋር መስማማት ያስፈልጋል። አሁን እግዚአብሔር ለእኛ ለዚህ ትውልድ ለአዲስ ኪዳን ትውልድ ለቤተክርስቲያን ልጆች የተናገረው ቃል ሁሉ ተስፋ ነው። እጅግ ድንቅ ተስፋ ነው። ለምሳሌ ብዙ ሰዎች ብቸኛ ነኝ፣ ቤተሰብ ዘመድ የለኝም ይላሉ። ዘመድ የላቸው ይሆናል እንዳሉት ቤተሰብ የላቸው ይሆናል፣ ወይ አላገቡም ወይ እናት አባታቸው በሕይወት የሉም። ያን ጊዜ ራሳቸውን እንደ ብቸኛ ይቆጥሩና ምስኪኖች እንደሆኑ ሐዘንተኞች ወደ መሆን ልባቸው እንዲመጣ ጠላት ይገፋቸዋል። የእግዚአብሔር ቃል ግን እናት አባት እንደሌላቸው ልጆች አልተዋችሁም ብሏል። ጌታ ኢየሱስ ክርስቶስ ይህንን ብሏል። ስለዚህ ጠላት የሚነግራችሁ ብቸኞች ናችሁ፣ ማንም የላችሁም ከሚላችሁ ይልቅ የእግዚአብሔር ቃል የሚላችሁን ማመን ያስፈልጋል። እናት አባት እንደሌላቸው ልጆች አልተዋችሁም ብሎኛል፣ እንደ ቃሉ ይሁንልኝ ማለት ይገባል። እናት ዞር ብትል እናትን የሚተካ አባት ዞር ቢል አባትን የሚተካ ሰማይ ላይ አለን። የእውነት እኮ ወንድምን የሚተካ እህትን የሚተካ ሁሉ ነገርን የምንወደውን ነገር የሚተካ አምላክ ሰማይ ላይ አለ እና ጠላት አንዳንድ ጊዜ ወደክ ይልሃል። የሆነ ነገር ሲያይ የሆነ ክስረት፣ የሆነ ጉድለት፣ የሆነ ጊዜያዊ ችግሮችህን እየጠቀሰ አንተ በቃ ወድቀሃል ይላል። አፍ አውጥቶ ነው የሚናገረው። እግዚአብሔር ይገስጽ። አልጥላችሁም የሚለውን እግዚአብሔር ቃል ማሰብ አለብህ። እንደ ቃሉ ነው ማመን ያለብህ። አልጥላችሁም ብሎ እንዴት ወድቃለሁ? አልወድቅም፣ ቆማለሁ፣ እጄን ይዞት እቆማለሁ ማለት ይገባል። በእግዚአብሔር ቃል ውስጥ ያለውን ተስፋ አምኖ የውስጣችንን ጦርነት ማሸነፍ አለብን። እግዚአብሔር ልጅ እንደ ቃል ይደረግልኝ ማለት አለብን። አንድ ጊዜ ያው ብዙ እግዚአብሔርን ቃል በምንማረው መንገድ ለማስተዋል ሞክራለሁ። እግዚአብሔር የሚናገረኝን የተስፋ ቃላት በጣም ድንቅ ቃላት ነው የሚናገረኝ እግዚአብሔር የሚሰጠኝ ማለት ነው። እንደ አገልጋይ ደግሞ ያስፈልገናል። ምክንያቱም አገልጋይ ነፋሳት ያወዛውዙታል፣ ማዕበሎች ይንጹታልና በዛ ሰዓት እንዳልወድቅ እግዚአብሔር ቃል በጣም ይደግፈኛል። ቃሉ ነው የሚደግፈኝ የነበረውና አንድ ጊዜ በአንድ ጉዳይ ላይ ትልቅ ኃላፊ የሆነ በአገልግሎታችን ኃላፊ የሆነ ጋር ተቀምጠን ሰዎች በሐሰት እኔ ላይ ፍርድ ያመጣሉ ማለት ነው እዛው እና እንትኑ አለቃችን የነበሩት ሰዎቹን ተጽናቸው በጣም አሸነፋቸውና እኔን መውቀስ ጀመሩና በቃ ዋጋ እንደሌለኝ አይነት ነገር ይናገራሉ። ትልቅ መሪ ናቸው እና ቤት ውስጥ ደግሞ በትልቁ እንደ ቃል ይደረግልኝ የሚል ጥቅስ ተጠቅሶ ተለጥፏል። ቀና ስል እሱን ተመለከትኩ እና በጣም ይገርመኛል። አባቴ አሰሬ መጋቤ ሲቆጣኝ፣ ተስፋ ሊያስቆርጠኝ ሲሞክር፣ እረኛዬ በእኔ ላይ ተስፋ ሲቆርጥ፣ በሰዎች ተጽዕኖ ተገፍቶ ዋጋ እንደሌለኝ ሲነግረኝ ከጀርባዬ ቆሞ ነው እንደ ቃል ነው የሚደረግልህ እንደሳቸው አይደለም ይለኛል እግዚአብሔር። አያችሁ እና ቀና ብዬ ስመለከተው ያንን ጥቅስ አነበብኩ። ስለዚህ በፍጹም እኔ እግዚአብሔር የተናገረልኝ ነው የሚሆነው፣ የእኔ እረኛ ያሉኝ አይደለም የሚሆነው፣ እነዚህ ሰዎች ያሉኝ አይሆንም የሚሆነው ሰማይ ላይ ያለው አምላክ ያለኝ ነው። እውነት ግን እሱ ነበር። እነሱ ያሉኝ አልሆነም። ሰማይ ላይ ያለኝ እግዚአብሔር ያለኝ ግን ሆኗል በሕይወት። ይሄ የታመነ አምላክ እንዳለን
ቃሉ የማይለወጥ አምላክ ለአባቶቻችን ለአብርሃምና ለዘሩ የተነገረውን ቃል የፈጸመ አምላክ እንዳለ የሚያሳይ ሁልጊዜም ቢሆን ማመን ያለብን እንደ ተስፋው እንደ ቃሉ ነው እንጂ ሰው እንደሚለን ማመን የለብን። ሰው እንደሚለን ብቻ ደግሞ አይደለም። ልባችን፣ ውስጣችን፣ ፍርሃታችን፣ ጭንቀታችን፣ ስጋታችን እንደሚለንም አይደለንም። እኛ ይህንን እወቁ። እንደ እግዚአብሔር ቃሉ እንዳለን ነው የምንሆነው። የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዴት ያለውን ፍቅር እንደሰጣችሁ ይሁ ይላል። ቅድም ሰላምታዬም ላይ አንስቼዋለሁ። ዮሐንስ አንደኛ ዮሐንስ ምዕራፍ 3:1 ላይ የእግዚአብሔር ልጆች ናችሁ እንዲህ ያለውን ፍቅር ይሁ ፍቅር ተሰጥቷችኋል፣ ተወዳችኋል። ውስጥ የሚገባ ጓዳ የሚገባ የአባቱን ፍኝ ውስጥ የሚገባ ሰው ሆናችኋል አለን አይደል? ጠላት ግን ያንተ ነገር አበቃ ይለናል። ወይ ልባችን በቃ ተወሳሰበ ገደል ገባ ይለናል። መቼ ነው የእግዚአብሔር ልጅ ገደል ገብቶ የሚያውቀው? መቼ? የእግዚአብሔር ልጅ ማን የትኛውን ሰው ለቆ ያውቃል? መቼ ነው የጌታ ክንድ ዝሎ የሚያውቀው? የለም። እንደ ቃሉ ይሁንልኝ በለው እንጂ ጠላትን አታዳምጥ። ፊት ለፊት ከሚነሳው ሁኔታ አንጻር የሚናገርን ጠላት አታዳምጥ። ህይወት ሁኔታ አይደለም። ህይወት አንተና እግዚአብሔር ያላችሁ ግንኙነት ነው ወንድሜ። ህይወት አንቺና አምላክሽ ያላችሁ ግንኙነት ነው። ያ ቋሚው ግንኙነት፣ ያ በፍቅር የተገነባው በደም የታነጸው ግንኙነት፣ በክርስቶስ ሞት የተመሰረተው ግንኙነት፣ በትልቅ ጽኑ መሐላ መስቀል ላይ የተመሰረተው ግንኙነት ነው የእናንተ ህይወት እንጂ ሁኔታዎች አይደሉም። ይሄ ህይወት በጽኑ ቃል በማይወድቅ ተስፋ ቃል የተገነባ ነው። እግዚአብሔር ለኛ የተናገረልን የተስፋን ቃል ዘርግፋችሁ ብታነቡት ማመን ነው የሚያቅታችሁ። በጣም አስገራሚ ተስፋ ነው የሰጠን። አይዟችሁ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። መቼም ብቻችሁን ሆናችሁ አታውቁም ብሎናል። መቼም ብቻችንን ሆነን አናውቅም። ብቻችንን ተወቅተን አናውቅም። ብቻችንን ደክመናል። እግዚአብሔር እያገዘን ነው የምንሻገረው። ቃሉ የሚናገረን ይሄ ነው። ብቻችሁን ምስኪኖች፣ የተጣልሽ ስደተኛ፣ ሰው ሀገር ሰው ይሆንሽ። የሰው ሀገር ሰው የሚባል የለም። እግዚአብሔር ካለ ሁሉም ሀገር ነው። እግዚአብሔር ልጆች አገርን አገር አድርጎ መኖር የሚገጥምን ችግር ነው በእምነት መሻገር። እግዚአብሔር ከኔ ጋር አለ ማለት መንፈሳችን ላይ ያለውን ሸክም ማቅለል አለብን። በእምነት እግዚአብሔር ከኔ ጋር ነው ማለት አለብን። እግዚአብሔር ነው ያለው በቀኝ ነውና ልታወክ ይላል ዳዊት። በኑሮ ውስጥ አጠገቤ ያዋለሁ። እንዴት ነው እግዚአብሔርን የሚያው ዳዊት ብትሉ በእያንዳንዱ ጉዳይ ላይ የእግዚአብሔርን ተስፋና በጎነት ያስባል። ጠላት ቢነሳበት፣ ቀስት ቢወረወርበት፣ ልጆቹ ቢያመፁበት፣ ሳኦል ቢነሳበት እግዚአብሔር ከሱ ጋር ሆኖ እንደሚታደገው ያውቃል። አንበሳ ቢመጣበት፣ አውሬ ቢነሳበት ድል ማድረግ እንደሚችል ያውቃል። ጎልያድ ቢጮህበት የእግዚአብሔርን ታዳጊነት አይክድም መንፈሱ። እግዚአብሔርን አየዋለሁ በቀኜ ያለው ለዚህ በየቀኑ በእግዚአብሔር ህልውና ውስጥ በእግዚአብሔር ሐልወት ውስጥ መኖር አጠገባችን የማያንቀላፋ አምላክ እንዳለ አምኖ መኖር ተለማምዶ ነው እንደዚህ ያለው። በቀኜ ነው ያለው። ቀኝ ኃይል ነው የሚያሳየው። የምንመታበት፣ የምንይዝበት፣ የምንቀበልበት ብርታት ማለት ነው። ቀኝ ማለት አጠገቤ ነው፣ በቀኜ ነው። የወንድ ልጅ ወንድነቱ አይደለም፣ እግዚአብሔር ኃይል ነው። የሴት ልጅ ሴትነቷ፣ ውበቷ፣ መልኳ፣ አፍንጫዋ፣ አይኖቿ ብቻ አይደሉም፣ እግዚአብሔር ኃይል ነው። የትዳር ጌጡ ገንዘብ ብቻ አይደለም፣ የተሰራ ቤት ብቻ አይደለም፣ እግዚአብሔር ኃይል ነው። የአገልግሎት ክብሩ፣ የመንፈሳዊነት ውበቱ ቤተክርስቲያን ገብቶ መውጣት ብቻ እንዳይመስላችሁ፣ የእግዚአብሔር ኃይል ነው። አብሮን የሚሰራ አምላክ ስላለ ስለዚህ ይሄንን አብሮነቱን እንድትክዱ ከሚያደርጋችሁ ከየትኛውም አስተሳሰብ ራሳችሁን ጠብቁ። እንደ ቃል ይደረግልኝ በሉ። እንደምሰማው አታድርግብኝ፣ እንደማስበው አታድርግብኝ፣ ሰው እንደሚለኝ አታድርግብኝ ማለት ይገባል። ተሽረዋለህ። የትናንትናውን በእኛ ላይ የተነገረውን ትንግርት ሁሉ ትሽራለህ። በልጅነቴ በጣም ኃይለኛ አሳዳጊ ነበረችኝ እና በየቀኑ የምትነግረኝ የመኪና ራት እንደመሆን
በቃ ሞት እንደሆነ ዕጣ ፈንታዬ ነበር የምትነግረኝ አሳዳጊ። የተወሰነ ጊዜ እንደዛ አስብ ነበር። የሚገርማችሁ ካደኩን በኋላ ልክ መኪና መንገዱን ላቋረጥ ስል ትዝ የሚለኝ የዛች አሳዳጊ ንግግር ነበር። ግን እግዚአብሔርን ካወቁት በኋላ ተሻረ ያ ሁሉ ነገር። ሰው እንዲህ ይለኝ ይላችኋል አይደል? እድለ ቢስ ነሽ ወይ አንቺ ነገር አበቃ ታዩ በቃ አለቀ፣ ውድ ምንም ተስፋ የለሽም፣ ሐኪም ሄደህ ሐኪም ቤት ተስፋ የለም ልትሞት ነው ይላል። ነገሩ ከባድ ነው ይላል። ግን እንደ ቃሉ ይሁንልኝ በል፣ እንደ ተስፋው ቃል፣ እንደ እግዚአብሔር ቃል ራርቶ እንደሚናገረው አምላክ ይሆንልኝ። ሰው እንደሚል አይሆንብኝ ብልም መስበር ያስፈልጋል። ቀንበር የዛች አሳዳጊን ቃል ሰብረሬ ዛሬ እንደዛ ማላስብ ሰው የሆንኩት ቃሉ ስለደገፈኝ፣ ሰማያትን በቃሉ ስልጣን የደገፈ ይላል የዕብራውያን ጸሐፊ ቅዱስ ጳውሎስ። ቃሉ አለምሰሶ ነው የሚያቆመው፣ ሰማይን ያለምሰሶ እንዳቆመ ማለት ነው። ተስፋው ቀጥ አድርጎ ነው የሚያቆመው። ግን ይሁን ልባችሁ ቃሉ ላይ ተስፋችሁ ላይ የተናገራችሁ ቅድም እንዳልኳችሁ ልባችሁ ጋር ደርሶ የሰማችሁት አንድ ቃል እሱ የእናንተ ስንቃችሁ ነው። መቼም ቢሆን ከእሱ ቃል አትወጡም፣ አይወጣም ሕይወታችሁ። እግዚአብሔር ያላችሁ ነገር ይሆናል። እመቤታችን ያላት ነገር ሆኖ በ9ኛ ወር ወንድ ልጅ ቤተልሔም ተወለደ። እግዚአብሔር ያደርጋል ያለውን ነገር ታማኝ ነው። ይህንን እወቁ። የሰማነውን በልባችን ጻፍ። እግዚአብሔር ቸርነት የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጋችሁ ጽፋችሁ ውጡ። ደግ አምላካችን ይባርካችሁ ይቀድሳችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም